ዲያቆን ጌታቸው እንግዲህ በአገልግሎት ረጅም ጊዜ ያስቆጥረሃልና ዓመታትን አስቆጥረሃልና በተለይ አገልግሎት ስናገለግል ብዙ ነገሮች ይፈትኑናል እና የገጠሙ ፈተናዎች ካሉ እነሱን እንዴት እንዳለፍካቸውና ሌላውም ሰው እንዲህ አይነት ፈተና ቢገጥመው በዚህ መልኩ ማለፍ ይችላል የምትለው ነገር ካለ እስኪ የገጠሙ ፈተናዎች የተወጣህበት መንገድ ምንድነው? እሺ አመሰግናለሁ። እኔ በእኔ ደረጃ እንደው ፈተና ገጠመኝ የምለው ብዙም የምለው ነገር የለም። እንደምታውቁት ግና መቼም ሰው የሚፈተነው እንደ አቅሙ ነው። እንደ አቅሙም ስለሆነ መቼም ወደ እግዚአብሔር ወደ ሰንበት ቤትም እንደ አቅማችን ስንጠጋ አገልግሎት ስንጀምር ብዙ መሰናክሎች አሉ። እኔ ብዙም ለነገሮች ቦታ አልሰጥም። መጀመሪያ ላይም እንደነገርኋችሁ እኔ አላማም እንግዲህ የቀጣዩን ባላውቅም መጀመሪያ ስማርም ከዚህ ከደረስኩኝ እኔ ዩኒቨርሲቲም ተምሬ ከጨረስኩኝ የስራውን ጉዳይ ደግሞ እንግዲህ አንቺ ታውቂያለሽ ብዬ እናቴን ያው ለሷ አደራ ሰጥቼ የአቅሜን ግና አንቺና ልጅሽ ከፈቀዳችሁልኝ አገለግላለሁ ብዬ ቃልም ስለገባሁኝ ምን ጥቃቅን ነገሮች በርግጥ ያው ይገጥማሉ። ለነዚያ ብዙም ቦታ አልሰጣቸውም። እኔ ያው አገልግዬ እንደው እግዚአብሔር የእሱ ቸርነት ተጨምሮበት ነገ ተስፋ አገኛለሁ፣ ህይወቴንም በዚህ እንደው አስጠብቃለሁ የሚል አላማም ስላለኝ ለነገሮች ብዙ ቦታም አልሰጥም። አሁን ይሄ በዚህ ጊዜ ይሄ ብለው ምንም ስላልሆነ ማለት ነው። እሺ እንግዲህ በሰንበት ትምህርት ቤት አገልግሎት ብቻ የተወሰንህ ወንድማችን አይደለህምና የሰንበት ትምህርት ቤቱ አድጎ ወደ አውደ ምሕረት የአውደ ምሕረቱም ስብከት በተጨማሪ ደግሞ ቅዳሴ ላይ ኪዳን ላይ በጣም ሰፊ ተሳትፎ ነው ያለህ። እንግዲህ ስልጣነ ክህነት ወይም ዲቁናህን በስንት ዓመተ ምሕረትና ከማን ከብፁዕ አባታችን ከማን አመጣኸው? እሺ እግዚአብሔር ይስጥልን። ያው መጀመሪያ ላይም አንስቼው ነው የነበረ ወደ ዘመናዊ ትምህርት ቤት ከመግባቴ በፊት ያው ወላጆቼ የአብነት ትምህርት ቤት እንድማር ነው። በተለይ አባቴ የአብነት ትምህርት ነው የምትማር እንጂ ቃል ገብቻለሁ ዘመናዊ ትምህርት አትገባም የሚልም ያው ውሳኔ ስለነበረው እኔም ያው የአባቴን ፈቃድም ሳላሟላ በመቅረቴ ከተማርኩ በኋላ ዘመናዊውን ከጨረስኩ በኋላ የሆነ ውስጤ እንትን አለብኝና ሀሳቡም ስለነበረኝ በወቅቱም ደግሞ ወደዚህ እንድገባ የአብነት ትምህርቱን እንድጀምር ደግሞ አሁን በረከታቸው ይደርብንና አሁን በሕይወተ ሥጋ የሉም። በወቅቱ የአጉንታ ደብረ ምሕረት ቅድስት ድንግል ማርያም ገዳም ቤተ ክርስቲያን ዋና አስተዳዳሪ የነበሩት ሊቀ ማእምራን የኔታ መላኩ መለሰ እሳቸው ያው ንስሐ አባቴም ስለነበሩ እንደገና ደግሞ ሌሎች መምህራንን እነ መምህር አሁንም እነ መምህር ላይከ ማርያም የመጽሐፍ መምህር ናቸው። እነ መምህር እዝራ ስሜነህ እሳቸው ደግሞ የቅዳሴ መምህር ናቸው። አሁን ቤተክርስቲያናችን እያገለገሉ ያሉ ናቸው። ሌሎችም መምህራን በወቅቱ የነበሩ ወንድሞችም ለምንድነው ማትማር ምንድነው ብለው በጣም ሲወቅሱኝ እዚያ ቤተሰብም ደግሞ አባቴም እስከመቼ ነው ማትማር የኔን ፍቃድ እኮ አላሟላህም የሚል ጥያቄ ሲመጣ እንግዲህ እግዚአብሔር ከፈቀደልኝ ብዬ ያው ጀመርኩኝ። ዲቁና ያመጣሁኝ 2008 ዓመተ ምህረት ነው እና ያው በወቅቱ ትምህርቷን ትንሽ ያው የቀጠሉን ነበረ። አሁንም እያስተማሩን ያሉ ቤተክርስቲያናችንን ወደ 45 አመት ያክል አሁንም እያገለገሉ ያሉ
ብዙ ደቀ መዛሙርትን ያፈሩ መምህራችን የኔታ አየራ ወርቅ ናቸው። ያው ከሳቸው ጉባኤ ቤት ነው ያው ትንሽ ያው የተማርሁኝ እዚያ 2008 ዓመተ ምህረት ዲቁና ያመጣሁኝ በወቅቱ ያው ሀገረ ስብከትን ጨምረው ያስተዳድሩ የነበረ አሁን የባህር ዳር ሀገረ ስብከት ዋና ሊቀ ጳጳስ ብፁዕ አቡነ አብርሃም ያው ስለነበሩ ያስተዳድሩ የነበረ እና እኔ እንኳን ትንሽ ያው ትምህርትም ልማር ትንሽ ልቆይ የሚልም ሀሳብ ነበረኝ እና ያው እንድጀምር መጀመሪያም እንድጀምር ግፊት ሲያደርጉ የነበሩ ቅድም እንዳልኋቸው አሁን በሕይወተ ሥጋ የሌሉት የቤተ ክርስቲያናችን አስተዳዳሪ የነበሩት ሊቀ ማእምራን የኔታ መላኩ መለሰ ልጅ እኔ እያለሁኝ አንተን የውጭ አገልጋይ ሆነ እንድትቀር አልፈልግም፣ የውስጥ አገልጋይ እንድትሆን ነው ብለው ይዘው ይሄዱ። እኔ እሳቸውም ሲያስተምሩኝ ስለነበረ እዚያ ከኔታ አየራ ያው በስራ ምክንያትም ያልተማርኋቸውን ደግሞ እሳቸውም ሲያስቀጥሉ ስማርም ስለነበረ እኔ ነኝ ይዤ መሄድ ብለው እሳቸው ናቸው ይዘው ሄደው ስልጣነ ዲቆናውንም ያው እግዚአብሔር ፈቅዶ እንድቀበል ያደረጉኝ በወቅቱ እሳቸው ናቸው እና 2008 ዓመተ ምህረት ነው። እሺ እንግዲህ አገልጋያችን ወንድማችን ይህ አገልግሎትና እንግዲህ የመንግስት ሰራተኛ ነህና አገልግሎትና የመንግስት ስራ ግን እንዴት ነው አብሮ እየሄደልህ ያለው? ከቢሮ ኃላፊዎችህ ከስራ መደራረብ ጋራ ኃላፊነት እንዴት እየተወጣህ ነው? አብዛኛውን ደግሞ አገልግሎት አትጠፋም አለህ፣ አገልግሎት አለህ። ስራው እንዴት እየሸፈንኸውና ስራው እንዴት እየተወጣኸው ነው? እግዚአብሔር ይስጥልን። እኔ ያው ከኃላፊዎች ጋራ በመንግስት ስራው ያን በተመለከተ በዚያም ያስቀመጠኝ እግዚአብሔር ነው ስለሆነ እግዚአብሔር ነው እሱ ነው ያስቀመጠኝ በዚያ እንዳገለግል ብዬ እምነቱም ስላለኝ ደግሞም ስለሆነ የአቅሜን እሰራለሁ። የተሰጠኝን የስራ ድርሻ እወጣለሁ። ያው ራሴን እንትን ባልልም ራሴን የምጥል በውጤትም ቢሆን በአፈጻጸምም የአቅሜ የተሻለ ውጤትም አገኛለሁ በዚያ በምሰራበት በመስሪያ ቤትም። እዚያ በተረፈ ቀጥታ ያችን ከስራ ከመንግስት ስራ ውጭ ያለችዋን ጊዜ ወደ ቤተክርስቲያን ነው። ሌላ የምሄድበትም የለኝም። መሄጃዬም ሁለመናዬም ያው ቤተክርስቲያን ነው። ያው እንደዚያ ስለሆነ ነው እንጂ በዚያኛው ላይ ጫናም አያሳድርብኝም። ሌላ ክፍተትም እዚያ ደግሞ ክፍተት ፈጥሬ የተሰጠኝን ኃላፊነት ሳልወጣ ቀርቼ ቤተክርስቲያንን አሰድባለሁ የሚል ሀሳብም ስላለኝ ቤተክርስቲያን እየተመላለሰ ነው በዚያ ቤተክርስቲያን አገለግላለሁ እያለ እንደዚህ የሚል ነገር እንዳይመጣ ያኛውን ሸፍኜ የቀሪ ሰዓቴን ግን እዚች አውላለሁ። ሌላ መሄድበትም የለኝም።